ጀማው ዝግጁ ናችሁ ወይ? ዝግጁ ናችሁ ወይ? የአውሮፓ ሻምፒዮንስ ሊግ ወሳኝ ጨዋታችንን እንግዲህ የፊታችን ቅዳሜ በቡዳፔስት እናደርጋለን። ታዲያ ይህ ጨዋታ ምሽት 1 ሰዓት ላይ ይደረጋል። ጀማው ከዚህ ጨዋታ በፊት አዳዲስ መረጃዎች እየወጡ ይገኛሉ። ምን አለ የሚለውን እስቲ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁ እንዳትረሱ። እንደምታውቁት ይህ የሞት ሽረት ትግል እንግዲህ ከረጅም ዓመታት በኋላ ማለት ነው በምሽቱ 1 ሰዓት ላይ እናገኘዋለን። 4 ሰዓት ላይ ነበር ብዙ ጊዜ ጨዋታ የሚደረገው። አሁን እንግዲህ ቀንሶ 1 ሰዓት ላይ ተደርጓል። ታዲያ ይሄ የሚያሳየው ምንድነው? ለመጀመሪያ ጊዜ በዚህ ሰዓት ላይ እንጫወታለን። ለመጀመሪያ ጊዜ ደግሞ አርሰናልም ዋንጫውን እንደሚያሳካው አንዱ ማሳያ ይሄ ነው። ላይዋጥለት ይችላል፣ ምድረ ቋጣሪ ማለት ነው። አይዋጥለት ተፋው ይህንን ዋንጫ ጥርግርግ አድርገን ነው ምን በላም የሆነው ጀማው። ለማንኛውም ከዚህ ጨዋታ በፊት በፒኤስጂ ቤት ውስጥ ማለት ነው እንደነ ኡስማን ዴምቤሌ፣ አሽረፍ ሀኪሚ ለዚህ ጨዋታ የመድረስ እድላቸው በጣም ከፍተኛ እንደሆነ ነው እየተነገረ የሚገኘው። ዛሬ እንደው ልምምድ ላይ ይገኛሉ ተብሎም ተጠብቆ ነበረ። ስለሱ የወጣ መረጃ ባይኖርም ለፋይናሉ ጨዋታ ግን የመድረስ እድላቸው ከፍተኛ ነው ተብሏል ጀማው። በአርሰናል በኩል ደግሞ ሙሉ ለሙሉ ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ ነው የውስጥ ምንጮች እየገለጹ የሚገኙት። ምናልባት እየተባለ የሚገኘው የጁሊያን ቲምበር ነገር ነበር። እሱም እጅግ በጣም በጥሩ መሻሻል ላይ ይገኛልና ለዚህ ጨዋታ ዝግጁ እንደሚሆኑ እየተገለጠ የሚገኘው። እስቲ ምን ሀሳብ አስተያየት አላችሁ ጀማው? አካፍሉኝ። ትንሽ ቆየት ብያለሁ፣ ቪዲዮ መፖስት አቁሜ ነበር ጀማው። ኮፒ ሊንክ ሼር ማድረጉን እንዳትረሱም። ይቅናል ይሄ ጨዋታ ግን ጀማው አዲስ የታሪክ ምዕራፍ የምንከፍትበት ጊዜ ይመስለኛል ጀማው። ይመቻችሁ አባቴ። የቻምፒየንስ ሊጉ ጨዋታ በጣም እያጓጓኝ ነው የምልህ። በቃ ውይ የሆነ ነገር ውስጤ ልንለጥፋቸው ነው እያለኝ ነው አባቴ። አርቴታ ያለውን ነገር ሰምታል። አርቴታ እኮ ባይዞ በባዶ አይፎክርም፣ ተረዳጋል። ቻምፒየንስ ኦፍ ዩሮፕ እንሆናለን ብሎ አፍተር ፓርቲ ላይ ምናምን ሲናገር ተሰርቆ የወጣ ፉቴጅ ታይቷል። አርቴታ ደግሞ ያለ ምክንያት አይፎክርም ነው የምልህ። ጠላት በዚህ ደረጃ መደሰቱ ለእኛ አሪፍ ነው። ገባ ተንቀ ስትገባ ገባ የተናቀ ቃኑ የሚያስረግዘው ምናምን የሚባል አባባል ታውቀዋለህ። አርባን ይኸውልህ ፒኤስጂን ልናስረግዛት ነው። ገባ አይደለ? ልናስረግዛት ነው። የት ማየት እንዳለብህ ልጠቁምህ አባቴ። ሄነከን ጊዮን ሆቴል ያበደ ፕሮግራም እንዳዘጋጀልህ ታውቃለህ አይደለ? ትኬት እያለቀብህ ነው የምልህ። ገባ አይደለ? ሬጉላር እና ቪአይፒ ብቻ ነው የቀረው ነው የምልህ። ፍጠንበት። በር ላይ መግዛት ትችላለህ፣ ግን በር ላይ እንዳይወደድብህ በቴሌብር አጣጥፈው። ጊዮን ሆቴል ያበረ ማይረሳ ምሽት እንደሚደገምልህ እርግጠኛ ነኝ። እንደባለፈው ያበደ ድባብ ነው የሚኖረው። አሁን አረጋግጠን አይደለም እዛው እያየን አብረን ነው የምናረጋግጠው። እንዳትቀር ነው ምልህ። መርሳት የሌለባችሁ 2 ነገሮች አሉ። ከ21 ዓመት በላይ ግዴታ ልጆች ምናምን ነገር መምጣት አይቻልም ለሴኩሪቲ ምናምን ነገርም ስለሚያሰጋ ልጆቻችሁን ይዛችሁ እንዳትመጡ እና ሜላ ኢቨንትስ ይሄንን ያበደ ኢቨንት ስላዘጋጃችሁልን ተቸላላችሁ ነው ማለት። ኮሞን ዩ ጎነርስ ምንድነው ሁሉ ወከባ ማለት ምንድነው? ፔጅ ያስቀይማችኋል። ፔጅ ደስታችሁ 1 ሳምንት አይቆይ። ምንድነው ሁሉ ወከባ? እኛ ከፈጣሪ ጋር አናሳከውም እንዴ? ከጋር ፔጅን አንለጠልጠውም እንዴ? ምንድነው የምትሉ? ኤኒዌይስ የአርሰናል ደጋፊዎች ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት። የአርሰናል ኮንተንት ክሬተሮች ዋንጫውን ከበላን በኋላ ማለት ነው በመደሰቻችን ጊዜ ቪዲዮአችን ቫይራል ይወጣ አይደለም ተመቷል። ሪፖርት ምናምን አይመስለኝም። እኔ ላይ ሪፖርት የሚያደርግ ሰው አለ ቢያርገምትም በፍጹም የቲክቶክ አልጎሪዝም ምናምን መሳይ ሪፖርት ምናምን በማሳብ አልፈልግም። ሰው በደንብ ኮፒ ሊንክ እያደረጋችሁ የአርሰናል ደጋፊዎች ኮፒ ሊንክ እያደረጋችሁ ስለምታበረታቱና በጣም ነው የምናመሰግነው። ኮፒ ሊንክ እያደረጋችሁ ያው ኮፒ ሊንክ ሪፖስት ካልተደረገ ቪዲዮ ስለማይወጣ ነው። ሶ እስኪ አንድ ጥያቄ ልጠይቃችሁ የእግር ኳስ ደጋፊዎች የእግር ኳስ ተመልካቾች ማለት ነው። ካምናው ፒኤስጂ እና ከዘንድሮ ፒኤስጂ የትኛው ፒኤስጂ ሞር ጠንካራ ነው ብላችሁ ታስባላችሁ? ያምናው ፒኤስጂ ለኔ በጣም ጠንካራው ፒኤስጂ ነው ብዬ ነው የማስበው። አክቹሊ ያን ያህል የሚለያዩበት ነገር የለም። አምና ፒኤስጂ ሻምፒዮንስ ሊግ አሸንፏል፣ ዘንድሮ ፋይናል ደርሷል። ሶ ያሸንፋል አያሸንፍም ገና ነው። በፐርሰንት ሲታይ ራሱ ያምናው ፒኤስጂ ወደ 96% ምናምን ጠንካራ ነበር። የዘንድሮ ፒኤስጂ ደግሞ ወደ 93 እና ምን ልላችሁ ፈልጌ ነው አምና ፒኤስጂ ጋር ሴሚ ፋይናል እንደተገናኙ ምናምን ብላችሁ ታስታውሳላችሁ። ሶ ፈርስት ሊግ ላይ 1-2 አሸነፈን ምናምን በሜዳችን አይ ቲንክ አረ ሰከንድ ሊግ ላይ ግን ማለት ያን በጣም አስፈሪውን ፒኤስጂ እና እንደዛ ጠንካራ የነበረውን ፒኤስጂ በምን አይነቱ የፈተነው እንደነበረ ኳሱን ያያችሁ ሰዎች ምንም ጥላቻ የሌለባችሁ ሰዎች መመስከር ትችላላችሁ ብዬ ነው የማስበው። ምክንያቱም የምር ዳናሩማ ነው ይዟቸው የወጣው ማለት ይቻላል። የትሮሳርድ የሳካ አረ በጣም የኦዴጋርድ በጣም ብዙ የጎል የሙን ቻንሳቸው ኤክስጃቸው በጣም ሰፋፊ የሆኑ ኳሶችን ዳናሩማ በጣም የሚገራርሙ ሴቮችን ነበር ማድረግ የቻሉ። እንዳልኳቸው የመቆጠር ኤክስጃቸው በጣም ሰፊ የነበሩ ኳሶችን አውጥቷል። ሶ
ያን ፒኤስጂ ያን ጠንካራ ፒኤስጂ በዛ መልኩ ከፈተን ሰከንድ ሊግ ላይ ሜዳው ድረስ ሄደን ማለት ነው። እኔ የምር ያን ጩታ ቀልብሰን ማለፍ የምንችለው ጩታ ነበር። እንዳልኳችሁ ዶናሩማ በጣም ጸደይ ፐርፎርማንስ ነበር። ሶ ያን ፒኤስጂ ያን ጠንካራ ፒኤስጂ በዛ ልክ መፈተን የቻለው አርሰናል ማለት ነው አምና ሻምፒዮን ሳይሆን በጣም ብዙ ፕሬገሮች ኖሮብን እንኳን እንደዛ መፈተን ከቻለ ዘንድሮ ሻምፒዮን ሆነን ነው የምንሄደው። እንግሊዝ ፕሪሚየር ሊግ ውስጥ የአውሮፓ ታላቁና ጠንካራው ሊግ ውስጥ ሻምፒዮን ሆነን ሄደው። ስለዚህ ማንንም አንፈራም ማለት ነው። ካሸነፍነው አሸነፍነው፣ ካላሸነፍነው ደግሞ እኛ ኦልሬዲ ሻምፒዮን ነን ማለት ነው። ማንንም መጥቶ አፉን ሊከፍትብን አይገባም ማለት ነው። ቢከፍትም አናዳምጠውም ማለት ነው። አናዳምጠውም። ስለዚህ አርሰናል ሻምፒዮን ነው የሚሄደው። ያው አንዳንድ ፒኤስጂ ሞር እኔ ኤነርጂ አውት ስማርት እንዳያደርገው ብዬ አስባለሁ። አርቴታ በትልቁ የሚጠበቀው የአርቴታ የፕሌይንግ ስታይል ማለት ነው የጨዋታ ይዞት የሚቀርበው የጨዋታ አቀራረብ በጣም የተለየ መሆን አለበት ብዬ አስባለሁ። አርቴታ ጂኒስነቱን እንግዲህ ማሳየት የሚችልበት ጨዋታ አይ ቲንክ ይሄ ትልቅ እድል ይመስለኛል። ራሱን ለማሳየት ሞር ትልቅ እድል ነው ብዬ አስባለሁ። እንዳልኳችሁ ሌዝ ኤነርጂ በጣም ቀመርተኛ የሆነ አሰልጣኝ ነው። የተለያዩ ጨዋታ አቀራረቦችን ኢቭን ሰከንድ ሃፍ እና ፈርስት ሃፍ ይዞት የሚመጡ ጨዋታ አቀራረብ የተለየ ነው። አዘው ጨዋታው ላይ ራሱ በጣም ብዙ አይነት ሙከራዎችን ይሞክራል። የፒኤስጂ አታክ ወደ ኋላ ድሮፕ በሚያደርጉበት ጊዜ ነው ኦስማን ዴምቤሌ ምናምን እኛ ተከላካዮች ነው ዊሊያም ሳሊባና ጋብሪኤል ማጋሌሽ አብረው ወደ ኋላ ድሮፕ ያደረጉ በደንብ እየተሳቡ ምናምን ማን ቱ ማን ፕሬሲንጋችን የተሻሻለ ከሆነ የተስተካከለ ከሆነና በቢልድ አፕ ጊዜ ሞር ስፔስ ማንሰጣቸው ከሆነ አምናም ታስታውሱ ኮል ዴምቤሌ ወደ ኋላ ድሮፕ አድርጎ ስፔስ አግኝቶ ነበር። ከዛ ሜንዲስ ባንድ ፓስ ነበር ሰጥቶ ለሱ ይሰጡ ከዛ ተቆጠረብን ምናምን ነገርና እነዚህ ነገሮች ለነዚህ ነገሮች የፒኤስጂ ወደ ሌፍት ሳይድ እና ራይት ሳይድ ኳሱን ያወጡታል። ከዛ ልክኛ ፕሬስ በምናደርግበት ጊዜ ተጋላጭ ያደርጋሉ የኤነርጂ አጭውት ብዙ ጊዜ እንደተመለከተውና እነዚህ ነገሮች አርቴታ ራሱን የሚያሳይበት ቀምሮ ይመጣል ቢያስባሉ። እዚህ ጋር አርቴታ ይዞት የሚመጣው የጨዋታ አቀራረብ እጅግ በጣም ወሳኝ ነው። ዋለስኬሊያን በአንድ ተጫዋች መያዝ በጣም ከባድ ነው። እንደዚህ 2-3 እየሆኑ የሚይዙት ከሆነ ምናምን ብቻ እንዳልኳችሁ ሚኬል አርቴታ ይዞት የሚመጣው ጨዋታ አቀራረብ እዚህ ጨዋታ ላይ በጣም ወሳኝና አሸናፊ ያደርገናል ቢያስባሉ። አርቴታም እንዳልኳችሁ ራሱን የሚያሳይበትና ታሪክ የሚጽፍበት ጨዋታ ነው። ተጫዋቾቹ ለ90 ደቂቃ ለመጋደል ለመፋለም በአርሰናል ታሪክ ተሰርቶ የማይታወቅ ታሪክ መስራት ከፈለጉ እንግዲህ ያደርጉታል ቢያስባሉ። ሻምፒዮንን ያን ያህል መፍራት አያስፈልግም። ካደረግነው ካላደረግነው ግን ኖርማል ነው። እነሱ እንደሚሉት ይሄንን ጨዋታ ሉዝ ብናደርገው ራሱ ማለት ያን ያህል የምንበሳጭ የምንጎዳ ምናምን አይነት ሰዎች አይደለንም ማለት ነው። ምክንያቱም እኛ ኦልሬዲ ሻምፒዮን ነን። የአርሰናል ደጋፊዎች በደንብ ኮፒ ሊንክ ሪፖስት ያደርጋችሁ፣ ፎሎም እያደረጋችሁ ፎሎ እንደራረግ ቤተሰብ እንሆን። ይመቻችሁ። ይህን ጨዋታ እኔ 4-2 እናሸንፋለን ብዬ አስባለሁ። በጉጉት እየጠበቅን ያለው ጨዋታ እንግዲህ አርሲው ሲደርስልን ይመቻችሁ ላችሁ። ይህን ቪዲዮ ትንሽ ረዘም ሊል ስለሚችል ሼር ኮፒ ሊንክ ያደረጋችሁ ጀምሩልኝ። ይህን ጨዋታ 4-2 እናሸንፋለን ብዬ አስባለሁ። እንዴት መሰላችሁ? ይህን ልልበት የቻልኩበት ምክንያት ማለት ፒኤስጂ ትልቁ ጥንካሬው ማጥቃቱ ነው። መከላከል ጎበዝ አይደሉም እያልኩ አይደለም። ማጥቃት ላይ በጣም ጎበዝ ናቸው። ትልቁ ጥንካሬ ፒኤስጂ ማጥቃቱ ነው። የአርሰናል ደግሞ ሁለቱ ላይ በጣም አሪፍ ነው። ዲፌንሱም አሪፍ ነው፣ ማጥቃቱም በጣም ምርጥ ነው። ሻምፒዮንስ ሊግ ላይ በጣም ትንሽ ጎል የተቆጠረበት ቡድን ማን ነው? አርሴ ነው፣ የኛው አርሰናል ነው። ስለዚህ ይህ ጨዋታ ላይ ፒኤስጂ እኛን በጣም ለማጥቃት ነው የሚመጣው። ሊከላከል ሊመጣ ይችላል፣ ግን በጣም ሞስትሊ ያጠቃናል ብዬ ነው የማስበው። ስለዚህ ያን በሚያደርግ ሰዓት እኛ ደግሞ ድሎችን አግኝተን መጀመሪያ ጎላችን እናስቆጠራለን ብዬ አስባለሁ። ልክ የመጀመሪያውን ጎል እንዳስቆጠርን ከእንደገና ፒኤስጂ ደግሞ አሁንም ያንን ለመመለስ ብሎ በደንብ ማጥቃቱን መጀመሪያ ላይ ከነበረው በደንብ እያጠቃን ይሄዳል። ከዛ እኛም ደግሞ ሁለተኛ እንጨምራለን። የዚህ ሰዓት ላይ ፒኤስጂ ምንም አማራጭ ስለሌለው ወይ ማሸነፍ ነው ያለው አማራጭ ኦር ደግሞ መሸነፍ ነው። ስለዚህ ለማሸነፍ ደግሞ በደንብ የማጥቃት ኃይሉ መጨመር ስላለበት በደንብ አርሰናል አጠቃለሁ ሲል የዛኔ በደንብ ክፍተቶች እናገኛለን። 2 ጎል ጨምረን 4-2 ጨዋታ እናሸንፋለን ብዬ አስባለሁ። አርሲዎች ይመቻችሁ። ፒኤስጂ ለሎ ብሎክም ሊመጣ ይችላል አናቅም፣ ግን ሞስትሊ በጣም አጥቅቼ ይጫወታሉ ብሎ ነው ሊመጣ የሚችለውና ለሎ ብሎክም ከመጣ አያሳስብ። አርሲዎች የዛኔም እናስተናግደዋል እንዳመጣጡ። ግን ይህን ጨዋታ 4-2 ነው ይገምታሉ። እናንተ ስለ ስንት ገምታላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎችም አድርሱልኝ። አርሲዎች በደንብ ሼር ኮፒ ሊንክ ይደረግ። ይመቻችሁ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ እንጂ አርሲዎች ባይጠጣ ኖሮ ድርቀት ይገለው ነበር ትላለች እንዴ? ቀልድ ነው እንዳያስከው። ዱዌ፣ ክቫራትስኬሊያ፣ ኑኖ ሜንዴዝ፣ ጆዋ ኔቬዝ፣ ቪቲኒያ፣ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስልህ? ወንድም አለ ቀልድ ነው እንደያዝ ነው። አርሰናል የቻምፒዮን ይኸውላችሁ። ለማንኛውም ይሄንን ካነሱት ስለማያስቀምጡ ነው ይኸውልህ፣ አያስቀምጡንም። እነዚህ ዋንጫ ብርቁ አያስቀምጡንም። ለራሳችን ስንል ነው ምንቋጠረው፣ ለከተማው ሰላም ስንል ነው ምንቋጠረው። ቢሆን እንገናኝ ያራዳ ልጆች። ምንድነው ፉከረው? ሽልለው ፒኤስጂን በርነሞዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ። ራስን ኃላፊነት የምትወስደው ራስ ደግሞ ኃላፊነት ስትወስድ ተመልክተናል። ልክ እንዳለፉት ዓመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ እኮ አስረክባችሁ ነበር። ልክ ኃላፊነታችሁን ራሳችሁ ስትወስዱ ሲቲን 2 የዋንጫ ጨዋታ ነው ያገኛችሁት እኮ 2 ተሸነፋችሁ። ኧረ በስመ አብ። ልክ ሰዓታችሁ ሲደርስ እኮ አርሰናል ቲንግስ የሚባሉ ነገሮች አሉ።
ያንን እኮ በቃ አምጥታችሁታል አርጋችሁታል። በማያገባው ገብቶ ኤቨርተን ቦርንማውዝ ናቸው እንደዚህ ጉድ ያደረጉ እንጂ እናንተማ አስረክባችሁ እናንተማ ጨዋናችሁ እናንተ ምን አረጋችሁ? ለማንኛውም ፔዥን ኤዶ ቦርንማውዝ ወይ ኤቨርተን አያስጥልላችሁም። ራሳችሁ ናችሁ የምትጋፈጡት። ምንድነው ይሄ ፉከራ ሽለላ ምናምን ፒኤስጂ ላይ ምን ሆናችሁ? ከየት ነው ያመጣችሁት ኮንፊደንሱን? እግዚአብሔር በምን ኮንፊደንስ ነው እንዴ? ራሳችሁ በራሳችሁ እኮ ሲቲን እኮ ማሸነፍ እኮ አልቻላችሁም ወሳኝ ሰዓት ላይ። አሁን ለፒኤስጂ ሽለላ? አረ ስለ እግዚአብሔር። ለማንኛውም የኳስ ነገር አይታወቅም። እንደው እንደ ድንገት ካሸነፉ ያኔ የምርም ሊቢያ ነው የሚገኘው። የምርም ሊቢያ ነው። ከባድ ነው። ገብተናል። ላለፉት 57 ጨዋታ ስንቋጥርበት የነበረው ፍሬያችን ማምቷል። አሁን እንግዲህ የፍሬ ነቀላ ተከላ ግዴታ እንደሚያስፈልገን ተነግሮናል። የሚለግሰን ሰው ግን በምንም ተአምር አላገኘንም። መለገስ የምትፈልጉ ሰዎች ካላችሁ በውስጥ አናግሩኝና ሙሉ ወጪውን ሸፍኜ እኔ አንድ ፍሬ 2 ፍሬ ማልሰጡኝ አችሉም አውቃለሁ። ነገር ግን የሚያስፈልገኝ አንዱ ፍሬ ነው። እናንተም በአንዱ ፍሬ እንድትኖሩ እኔም በአንዱ ፍሬ እንድቋጥርበት። ሁለቱም ፍሬ ስለማማ ከዚህ በኋላ ቋጠሮ ራሱ የከሸፈ ነው የሚሆነው። ለማንኛውም ግን እናንተ ብቻ ግን ፍሬ መለገስ የምትፈልጉ ከሆነ በውስጥ አናግሩኝ። መለያ ምናምን አባቴው ሊታያላ እዚህ ጋር አዮ ጂቪሲ ምናምን አርሰናል መለያዎች የምትፈልጉ ከሆነ አባቴ ደውል፣ በውስጥ መስመር አናግረኝና የምትፈልገውን አይነት መለያ ማግኘት ትችላለህ። አስፈላጊ ከሆነ ይኸውልህ ቢጫው ይታያላ ጂቪሲ በፈለኩ አይነት አባቴው አዮ ባለ ጊዜ ናችሁ እናንተ አርሰናል ይታያላ። ከፈለክ ደግሞ ለማንቸስተር ዩናይትድ ፋን ኮንክ በዚህ ሰዓት ኤአይጂ ለበስክ ማለት አባት ከሩቅ ነው የሚሸሹ ነው ማለት ከሩቅ ነው የሚሸሹ። እያንዳንዱ አርሰናል ደጋፊ አይጠጋም። አዩ ይሄን ኤአይጂ ለበስክ ማለት በቃ ሰላምን ነው የምታገኘው። እኚህንና ሌሎችን ጽድት ያሉ መለያዎችን ማዘዝ ከፈለጋችሁ በውስጥ በኩል አናግሩኝ። ለማንኛውም ለጀማው እንዲደርሽ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። የአመቱ የመጨረሻ ታላቅ ቋጠሮ ቅዳሜ ይደረጋል ማለት ነው። አንተ የየትኛውም ክለብ ደጋፊውን ያቋማ አባል ከሆንክ 10 ጊዜ ኮፒ ሊንክ አድርግልኝ ይሄን ቪዲዮ። እንግዲህ ቅዳሜ ማለት ነው ታላቁን ቋጠሮ እናደርጋለን ማለት ነው። ለእንግሊዝ ፕሪሚየር ሊግ እንደዛ ናታችን ላይ ይወጡ፣ ለቻምፒዮንስ ሊግማ ያንቁናል። እንደዚህ ነው የምላችሁ ብራዘሪና። ለማንኛውም ይሄንን ጨዋታ በነጻ በስልክ የምታይበትን አፕሊኬሽን ለማግኘት መኩ ፉትቦል ቴሌግራም ጋር መኩ ፉትቦል ብለህ ታገኛለህ ማለት ነው። ቴሌግራም ጋር መኩ ፉትቦል ብለህ አፕሊኬሽኖችን አውርደህ ጨዋታውን በነጻ በስልክ ትመለከታለህ ማለት ነው ቅዳሜ እና ማለት ነው። ይሄ ጨዋታ ላይ ሁላችንም መቋጠር አለብን፣ ምክንያቱም አፋችንን መክፈት አንችልም ከእንግዲህ አርሰናል ጋር ማለት ነው። ዩሲኤል በላ ማለት ከእንግዲህ ትከሻ ይለካካል መጥቶ አንድህም አፍህን መክፈት አትችልም። ዩሲኤል የለህም ምናምን ያልክ ማብሸቅ አትችልም ብራዘሪ። ስለዚህ ፕሪሚየር ሊግን በላ ብለህ 14ኛ ጊዜ ለበሉት ለፕሪሚየር ሊጉ ስትደነቅ በልቶ የማያውቀውን ዩሲኤል በልቶ አናተ ላይ ከሚወጣብህ ታላቁን ቋጠሮ ቅዳሜ ትቀላቀላለህ ማለት ነው። ያው አማራጭ የለንም ብራዘሪ። ይመቻቹ። ተወዳጁ የቀድሞ የመድፈኞቹ አሰልጣኝ አርሰን ዌንገር ስለ ሻምፒዮንስ ሊጉ ዋንጫ ተናግሯል። በእርግጠኝነት እመኑኝ ሻምፒዮንስ ሊጉን አርሰናል ነው የሚበላው። ቤቲንግ መወራረድ ቢኖርብኝ አርሰናልን ብዬ ነው የማስይዘው። አርሰናል የእንግሊዝ ፕሪሚየር ሊግን ብቻ ሳይሆን በቀጣይ ዓመታት ሙሉ አውሮፓን የሚቆጣጠር ቡድን ገንብቷል። ካሁን በኋላ ዋንጫ ለመብላት ይህን ያህል ዓመታት አንቆይም። ቀጣይ ዓመታት የአርሰናል ናቸው። ዘንድሮ ደግሞ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ያሳካል ያሉ ሲሆን እኛ ዋንጫውን ለማሳካት 13 ደቂቃ ቀርቶን በባርሴሎና ተነጥቀናል። የአሁኑ ቡድን ግን ዝም ብሎ ዋንጫ አሳልፎ የሚሰጥ እንዳልሆነ አውቃለሁ ሲሉ አርሰናል ቅዳሜ ፓሪስ ሰን ዠርሜንን አሸንፎ በአርሰናል ቤት የቀረችዋን ዋንጫ ያሳካል ሲሉ እምነታቸውን ገልጸዋል። አርሰን ዌንገር እንደተናገሩት መድፈኞቹ አርሰናሎች ባለፈው ዓመት እንግዲህ የሻምፒዮንስ ሊጉ ባለቤት የሆነውንና በአሁኑ ሰዓት ምናልባትም ምርጥ ከሚባሉ የዓለማችን ቡድኖች አንዱ የሆነውን ፓሪስ ሰን ዠርሜንን አሸንፎ ዋንጫውን ይወስዳሉ በበርካቶች ዘንድ በጉጉት የሚጠበቅ ነው። ሃንጋሪ ቡዳፔስቱ ፑሽካሽ አሬና ስቴዲየም ምላሽ የሚሰጥ ይሆናል። ይህንን ዋንጫ ካሸነፍን ዝግጁ አይደላችሁ ሁላችሁ። እኔ ብቻ ነኝ ግን ከዚህ ጨዋታ ውጪ ማሰብ ያቃተኝ። ሐሳቤ በሙሉ ያለው ቅዳሜ ምሽት 1 ሰዓት ላይ ከፒኤስጂ ጋር የምናደርገው የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ነው። ሙሉ ዓለም ፒኤስጂ ዘና ብሎ ቻምፒየንስ ሊጉን ይበላል ብሎ እየጠበቀ ነው። አርሰናል ግን የሆነ ነገር ይዞላችሁ ይመጣል። እናንተ ቋጥሩ። እናንተ ስትቋጥሩ እኛም ዋንጫው ይጣፍጥልናል። እናንተ ቋጥሩ፣ እኛም በለዋለን። ይሄንን ዋንጫ የበላ ነው እለት ግን እኔን አያደርገኝ አርሰናል ይህንን ዋንጫ ካሸነፈ ዓለም ላይ ካለ ደስተኛ ሰው እኔ ዋነኛውና ቀዳሚ ነኝ። እኔ ብቻ ሳይሆን
ሙሉ የአርሰናል ደጋፊ አርሰናል የሆነ ነገር ቀምሮላቸው ይመጣል። ከባድ ጨዋታ ነው። ፒኤስጂ የታወቀ ነው። ግን ይህንን ዋንጫ ካሸነፍን ዝግጁ አይደላችሁ ሁላችሁ። አርሰናል ከፒኤስጂ የሚያደርጉትን ጨዋታ እነዚህ ነገሮች እያሰባችሁ ብትመለከቱት ጥሩ ይሆናል ብዬ አስባለሁ። የሚኬል አርቴታ የጨዋታ መንገድ ወይም አቀራረብ በትልቁ ይጠበቃል በዚህ ጨዋታ ላይ። ነገር ግን እነዚህ ነገሮች ማስተዋል አለብን። የሚኬል አርቴታ ቡድን ዘንድሮ ጥሩ ፐርፎርም ያደረገባቸው ጨዋታዎች በሙሉ ማለት ይቻላል ጥሩ ፕሬስ ሲያደርግ፣ በደንብ ፕሬስ ሲያደርግ ነው። እነዚህን የሚለካ ደግሞ ሜትሪክስ አለ፣ PPDA ይባላል። ይሄም ማለት ምንድነው? የአርሰናል ተጋጣሚዎች ተከላካዮቻቸው ኳስን የሚቀባበሉበት መጠን ነው። ፓስስ ፐር ዲፌንሲቭ አክሽን ይባላል። በአንድ አክሽን ላይ ምን ያህል ኳስ ይቀባበላሉ። ከ10 በላይ ከ12 በላይ ከሆነ ይሄ ምንም ፕሬስ አላደረክም ወደሚለው ነው የሚካተተው። በዚህ ቁጥር መሰረት አርሰናል በዘንድሮ ዓመት በጣም ጥሩ የመዘገበባቸው ጨዋታዎችን አሸንፏል። ለምሳሌ ከፉልሃም ጋር እኛም ረዘም ያለ ቪዲዮ ሰርተንለታል። ያንን ቪዲዮ በቀጣይ ብትመለከቱት እመክራለሁ። 7.2 አስመዝግቧል። እዚህ ጨዋታ ላይ አርሰናል እነ ሳሊባ እነ ጋብርኤል ምን ያህል ፕሬስ ለማድረግ እንደወጡ ተመልክተን ነበር። ሌላኛው የባየርን ጨዋታ ነው። ምናልባት ከፒኤስጂ ጋር ሊመሳሰል ይችላል። እነ ሃሪኬን ሲወጡ ታስታውሳላችሁ። እነ ናብሪ ሲወጡ ወደ ውስጥ ገብተው ኳስ ለመቀበል ሲሞክሩ እነ ሳሊባ እግር በእግር ሲከተሉ ታስታውሳላችሁ። በዚህ ዓመት ጥሩ ፕሬሲንግ ካስመዘገበበት አንዱ ነው። ምክንያቱም ፒፒዲው በጣም ቀንሷል፣ 8.1 ማለት ነው። ሌላኛው የአትሌቲኮ ሁለቱም ጨዋታዎች ናቸው። የመጀመሪያው 4-0 በምድብ ጨዋታው ላይ ያሸነፈበት ነው። በዚህ ጨዋታ ላይ 7.4 ፒፒዲን የተመዘገበው። ሁለተኛው ደግሞ በቻምፒየንስ ሊግ ጥሎ ማለፉ ጨዋታ ላይ አርሰናል እየመራ እንኳን አትሌቲኮ ማጥቃት በሚገባው ሰዓት እንኳን ማጥቃት አልቻለም ነበር። ምክንያቱም የአርሰናል ፕሬሲንግ በጣም ጥሩ ነበር። በዚህም ጨዋታ ላይ 7.6 መዝግቧል። ነገር ግን አርሰናል በዚህ ዓመት መጥፎ እንቅስቃሴ ያደረገባቸውን የሲቲ አዌ፣ የሊቨርፑል አዌ፣ ቼልሲን ቢያሸንፍም አዌ ደግሞ ብንመለከት በሁሉም ላይ መጥፎ የሚባል ፒፒዲኤን የተመዘገበበት። ያም ማለት ሲቲዎች በትክክል በደንብ ኳሱን ከኋላ ይቀባበሉት ነበር። በተለይ ሰከንድ ሃፍ ታስታውሳላችሁ፣ አርሰናሎች ተቸግረው ነበር። በዚህ ጨዋታ ላይ መጥፎ የሚባለው ፒፒዲኤ ተመዝግቧል 14.8። በሊቨርፑሉ ጨዋታ ላይ ታስታውሳላችሁ እነ ሜሬኖን ዙብሜንዲና ራይስን በተጠቀመበት ጨዋታ ላይ 13.5 የአርነ ስሎት ቡድን ከኋላ ሲቀባበል ነበር። ይሄም ማለት አርሰናል ፕሬስ እያደረገ አልነበረም። በዛም ጨዋታ ላይ የአርሰናል ደጋፊዎች እንዴት ዲሳፖይንት እንዳደረጋችሁ ታስታውሳላችሁ። ሌላኛው ምንም እንኳን ቢያሸንፍም በቼልሲ ጨዋታ ላይ 12.9 ተመዝግቧል። ስለዚህ አርሰናል ፕሬስ ሲያደርግ ነው ውጤታማ በዚህ ዓመት። ፒኤስጂን በምን አይነት መንገድ ይቅጠም የሚለው ሌላው ጥያቄ ነው። ፒኤስጂ ደግሞ ታስታውሳላችሁ እንደ ባየርን አይነት ቡድን በደንብ ፕሬስ አድርጎታል። ነገር ግን ጥቂት ክፍተቶችን እንዴት እንደሚጠቀሙበት እነ ክቫራትስኬሊያ እነ ዴምቤሌ እነ ዴዜሬ ዲዌ አሳይተዋል። አንድ ለአንድ ከተውካቸው እነዚህን ሰዎች ፕሬስ አድርገ እነ ጁሊያን ቲምበር የሚሰለፍ ከሆነ እነ ሳሊባን ከነ ዴምቤሌ ጋር አንድ ለአንድ ብታገናኝ ምናልባት ሳሊባና ጋቢ ጥሩ ሊሆኑ ይችላሉ። ነገር ግን ፉልባክ ላይ በጣም ችግር አለ። የፔዥን ኮከብ ተጫዋቾች ማን ነው ማርክ አንድ ለአንድ ሊያደርግ የሚችል? ስለዚህ እዚህ ጋር ነው ጥያቄው። እኔም ይሄን ጨዋታ ስታዩ እንድታስተውሉ የምፈልገው ሚኬል አርቴታ ምንድን ነው የሚያደርገው? አርሰናል በ140 ዓመት ታሪክ ውስጥ ትልቁን ሳምንት እያሳለፈ ነው። የፕሪሚየር ሊጉን ዋንጫ አሸንፏል። አሁን ደግሞ ታሪክ ለመቀየር 90 ደቂቃ ነው የቀየረው። ይሄንን ጨዋታ እንዴት ይገባል? ሙሉ ለሙሉ ፕሬስ አድርጎ በዚህ ዓመት ጥሩ በነበረበት የፕሬሲንግ መንገድ ይገባል ወይስ በሚድና በሎ ብሎክ ይገባል? እዚህ ጋር ትልቅ ጥያቄ ነው ያለው። መርሳት የሌለብን በታሪክ ካየናቸው ምርጡን ቡድን የሉቾን ቡድን ነው የሚገጥመው። ኮንዘርቫቲቭ አይደለም ሉቾ። አይ ከኋላ ብቻ ነው የምመሰረተው አይልም። ፕሬስ ብታደርገው ኳሶችን ሊያወጣ ይችላል። እኔ ግን የማስበው ሚኬል አርቴታ በተመጠኑ ጊዜያት ላይ ፕሬስ ሊያደርግ ይችላል በሚገባ። ይሄም ማለት የፕሬሲንግ ትሪገሪንግ ፖይንቶች አሉ። ለምሳሌ ሁሌ ፕሬስ አታደርግም። ከግብ ጠባቂ ሲጀመር አርሰናል ፕሬስ ሊያደርግ ይችላል። የእጁር ወራዎች ፔዥ ሜዳ ላይ ሲገኙ እዛም ቦታ ላይ ፕሬስ ሊያደርግ ይችላል። ከዛ ውጪ ግን በሚድ ብሎክ ሊጫወት ይችላል ብዬ ገምታለሁ። ነገር ግን ምርጥ ጨዋታ የምናይ ይመስለኛል። የእናንተን አስተያየት ኮመንት ላይ ያስቀምጡልኝ። ይመቻችሁ። ፒኤስጂ የልጅነቴ ፒኤስጂ ጓዴ ፒኤስጂ ማለት እኮ ብቻ ቅዳሜ ዕለት እውነት እነዚህ ወያላዎችን አፋቸውን አዘጋለን። እኛ አልቻልናቸውም። እኔ በቃኝ።
እኔ በቃኝ አልቻልኳቸውም እውነት ኧረ በስመ አብ እንዴ ጆሮዬ እግዚአብሔር ወይ አልችልም አፋቸውን አዘጋልን እኔ ይሄን ከደገሙት በሙያሌ አርጌ ኬንያ ገባለሁ አታገኙኝ የቋጠሮ ሳምንት ሙሉ ነው ስቋጥር የነበረው ፕሪሚየር ሊግን ሲያሸንፉ እንዴት እንደነበር ሻምፒዮኑ ጄሱስ እንባል ሻምፒዮኑ ማዱኬ ምናምን ምንድነው አንድ ተጮቶ ማክ ፕሪሚየር ሊግ 38 ጨዋታ ተጮቶ የማያክሰው ሻምፒዮኑ እንትናኮ ከብሩኖ የተሻለ ዋንጫ አሳከምናል አስበው ሻምፒዮንስ ሊጉን ቢያሳኩት እንዴት ሊሆኑ እንደሚችሉ በአሁኑ እንደም እየተነፋረቁ እንደፈራ ነው እንደም አላበሸቁንም ይሄን ጨዋታ ግን የፈራሁት ሌላው ነገር አይደለም እንደ ኢንተር ሚላን ባያዋርደው አርሰናል